ዛሬ በጥሩ ሁኔታ ነው የተጋበዝነው። ወሩ ሙሉ በጥሩ ሁኔታ ስንጾምና ሲያስፈጥሩ ነበር። የዛሬው ግን የፍቺ ተብሎ የተዘጋጀልን ክቡር የአዲስ አበባ መስተዳድር ያዘጋጀልን በጣም በጥሩ ሁኔታ ነው። ጥሩ ነው። የዛሬው ከሁሉ ጊዜ በጣም የተለየ ነው። ልዩ ያደረገው ደግሞ ክቡር ከንቲባችን በመሃላችን ተገኝቶ ማዕዱን እንድንጓራ ስላደረጉን በጣም በጥሩ ሁኔታ በጣም እሳቸውንም እያመሰገን ህዝቡንም እናመሰግናለን። ረመዳን ቆንጆ ነው። በሰላም አሳልፈናል። በሰላም ይኸው ፈተናል። አላህ ሁሉንም አላህ እድሜ የዘላለም አርግላቸው። ስለ በዓሉ አከባበር ቢስሚላህ በጣም አልሐምዱሊላህ ሁሉ ነገር አሪፍ ነው። እናመሰግናለን። ቃላት ያጥራል። ለሁሉም ነገር የምናየው ነገር በጣም እንትን ይላል። አልሐምዱሊላህ ደስ ይላል። እዚህ ነው የምመገበው። ሁሌ እመጣለሁ። ምሳ እዚህ ነው የምበላው። ቆንጆ ነው። ሰራት በጣም ሰዎቹ ጥሩዎች ናቸው። ሁሉም ጥሩ ነው። ሀገራችን አላህ ሰላም ያርገው ነው ምለው። በቃ አላህ ይጠብቀን ነው ምለው። ይሄ የማዕድ ማጋራቱ በዛሬው ዕለት የታየው ፍቅርን የሚያደራጅ ነው። ወንዱም ሴቱም አዋቂውም ክርስቲያኑም በሃይማኖት በኩልም በብሔር በኩልም የሚያፋቅር ነው። የሚያፋቅር ስለሆነ በዚሁ ቢቀጥል የተሻለ ነው እላለሁ ነው። እዚህ አገራችን ሰላም አርግ። ዋና ሰላም ነው። ሰላም ካልን ሁሉም ነገር። ስለዚህ እናመሰግናለን። ኑሩልን። ሁሌም በዚህ ይቀጥልልን። አገራችን ሰላም አርገው። ህዝብ ፍቅር፣ መተባበር፣ መተዛዘን ካለ ሁሉም አንድ ላይ ከሆነ እኮ አገሩም ይለማል፣ ልማቱም ይለማል። ሁሉ ነገር እየተስተካከለ ይሄዳል። ሰው ሁሉ አንድ ከሆነ ማለት ነው። ህብረተሰቡ በጣም በዛ አካባቢ ላይ የሚገኝ ህብረተሰብ በጣም ያሳዝናል። የምር ተሆነ አካል ጉዳተኞች፣ ችግረኞች በጣም ብዙ ነገር ብዙ የጎደላቸውና ብዙ ያጠራቸው ህብረተሰብ ነው እዚህ ላይ የሚገኘው። ደስ በሚል ሁኔታ ነው የምናሳልፈው። በ2013 ሀ ብሎ ከተጀመረ እነሆ አሁን በቁጥር 28 ሆኗል። የተጠቃሚ ቁጥርም ከ1000 ጀምሮ 36600 በላይ ሆኗል። በሁሉም ክፍለ ከተማ ላይ ተደራሽ ሆኗል። እንደ መንግስት እያስተባበርን ህዝቡ እርስ በርሱ መረዳዳቱ፣ መተሳሰቡ፣ ባለሀብቶች አቅም ያላቸው አቅም ለሌላቸው፣ ጠያቂ ለሌላቸው፣ ለችግር ለተጋለጡ፣ ለአረጋውያን እንደዚህ አይነት ፕሮግራሞችን እንዲደግፉ እያደረግን ነው። እናንተም መተሳሰባችሁ እየበረታ እርስ በርስ መዋደዳችሁ እጅግ እየጎለበተ እንዲሄድ ማሳሰብ እወዳለሁኝ።